ማለት ነው በሚገርም ሁኔታ ግን ልጁ ምን አደረገ እውነትም ይሄንን ነገር ወይንም ሀብሉንም ከልጁ ላይ እንዲወስድ አዴ እንዳደረገችው ወይንም ደግሞ እሷ ይሄ ስራ እንደሰራች ነው የመሰከረባት ማለት ነው በሚገርም ሁኔታ ማለት ነው ነገር ግን መዋረዷ አይቀርም ብዬ አስባለሁ ፍቅር ማለት ፍቅር ግን እያናደደችኝ ነው የምር እየመሰለኝ ማለት ነው ነገር ግን ያው እነሱ ስራቸውን ነው የሚሰሩት ግን የአዴ ዝምታ ደግሞ በጣም ያናድዳል አሁንስ ማለት ነው በጣም በዛ እንደኔ የምትመለከቱ ወይ የምትከታተሉ ልጆች ካላችሁ በጣም አላበዛችሁ እንዴ በልክ አለኮ እናንተ ምንድነው ዝምታ ሲበዛ ወርቅ ነው ሲባል እውነት አድርገዋለች ይመስለኛል በጣም በቃ ዝም ነው አትናገርም እንደውም ትንሽ ዛሬ ትሻላለች ሆኖም ቀረም ግን ያው ልጁ ዳይመንዱ ያው ሳናት የሷ ስራ ነው ብሎ ከወጣ በኋላ ወደው ነው አቶ ፍቅርዬ ከቤት እንድትወጣ አደረገቻት ዴቪም እኔ እውነት ይሄን ታደርጋለሽ ብዬ አላሰብኩም ነበር እንዲሁም ደግሞ ወንድሟም በቃ ሁሉም ሰው በቃ አዴን ይሄን ታደርጋለሽ ብለን አላሰብንም ነበር ብሏት በቃ ከቤት ባርኮትም ያው እኔ እውነት እህቴን እስከዛሬ ድረስ እህቴን ነበር ስጫናት የነበረው እና እህቴን ነበር እስከዛሬ ድረስ ጥፋተኛ ሳደርጋት ስቆጣት የነበረ አንቺና ምን ይሻላት በጣም ተሰማት በእውነቱ ማለት ነው ፍቅርም ወዳው በቃ ልብስሽን ይዘሽ ከቤት ውጪልኝ አለቻት ማለት ነው ወዳው ነው ያባረረቻት ነገር ግን አዴ እንግዲህ ሄዳ መንገድ ላይ ቁጭ ብላ ነበር አንዳንድ ጊዜ ያያችሁ መልካምነት ሲሰሩ መልካምነታችሁ ደግሞ የሆነ ቀን ዞሮ ይከፈላችኋል ማለት ነው እግዚአብሔርን መልካምነት ማድረግ የሆነ ቀን ዞሮ ለራሳችን እኛ ችግር ባጋጠመን ጊዜ ምናልባት የሰው ልጅ እኮ እንደተመቸው ሁሉ ጊዜ በምቾት ውስጥ ብቻ አይኖርም የሆነ ጊዜ የሆነ ችግር ነገር ሊያጋጥመው ይችላል ያን ጊዜ በሆነ ሰዎች አስመስለው በምክንያት ፈጣሪ ይረዳናል ማለት ነው ምክንያቱም ያው የሰው ልጅ በሰፈረ ቁና ይሰፈርለታል ይባላል ማለት ነው እና አዴም ያው ለምለምን መንገድ ላይ ስታገኘው ጃኬቷን አውልቃ ሰጣ ገንዘቧን ሰጣ ምናምን ነገር ነበር አሁን ዛሬም ለምለም እሷ መንገድ ላይ አዴ መንገድ ላይ ተቀምጣለች ለምለም መታ ወደ ቤቱ ያው ብሩም ተሰረቀ የተባለም የእላ ነው ግን ደግሞ ይዛ ወደ ቤቱ ሄደችው እኔ ደግሞ እሱ ያው የሱ ብር ሀብል ነው የጠፋው እንዴት ብዬዳለሁ ስትል አይ ችግር የለም እሱ እኮ ይሄናል ተናዶ ነው እንጂ ምናምን አለች ቤት ዛይደች ያው ሌባ እንዴት ይዘሽ መጣሽ ቤት ድረስ ሌባ መምጣት አልነበረበትም ብለው ጮኸ ለጊዜው የላ ነገር ግን የትም መይጃ የላትም ቢያንስ ዛሬ ያደራ ነገ ደላላ ፈልጋ የሰው ቤት ትገባለች ብላዛ ገብታ ምስኪን ደግሞ ደሞዟንም አልተቀበለችም የሁለት ወራል ማለት ነው ስለዚህ አሁን እንኳን ተናግረሽ ደሞዝሽን መቀበል አለብሽ ብላ ወደ ቤቷ እዛ ሄዳ እንደገና ደግሞ የሚገርም ነገር ቢኖር የፍቅር እናት ራሱ ባርኮት እንደውላ የት ናት እንዴት አስወጣሃት ከቤት ስለዚህ አዴን ካለችበት ፈልገ ወደ ቤት መልሳት ይመስለኛል የባርኮት እናታቸው የሰማችው ነገር ወይ ደግሞ የምታውቀው ነገር አለ ብዬ አስባለሁ በርግጥ እሷ ልጅቷን በፊትም ተወዳታለች በፊትም ጥፋት እንደማታጠፋ መልካም ልጅ እንደሆነች ምናምን ነው እናታቸው የፍቅር እናት ማለት ነው አሁንም ካለችበት ፈልገ ወደ ቤት እንድትመልስ ብላለች ማለት ነው ስለዚህ አሁንም ቢሆን ባርኮት ኤላጋ ዝም ብሎ ሲሄድ ያው እሷ ፍቅር እዛ እንዳለች እንደተጸጸተ ለዚህ ማስከፋት እንዳልነበረበት ያው ለኤላ የነገረው ነበር ነገር ግን ያው እዚህ ነበረች አሁን ግን ደላላ ወይንም ደግሞ መጀመሪያ እናንተ ቤት ሄዶ ብር ነገር እንዳላት ሰምቻለሁ ሲያወሩ አሁን ወደ እናንተ ቤት ሄደዋል እኮ ብሎ ለባርኮት ያው ባርኮት እየሮጣ ወደ ቤቱ ሄደ ነገር ግን አቶ
ፍቅርየው ያው ዴቭና ቀበጣው ደግሞ ሌሉ ማለት ነው ሳክሮ ነው የመጡት ማለት ነው። ጠንብስ ብሎ ነው የመጡት። ግን የሰከረ ሰው ሰከረ መስሎ ይናገራል ነው ምናምን ከወዱ ያለውን ያወጣሉ። ስለዚህ ባርኮት ፊት ለፊት ቆማ አንቺ እቺ ውሸታ ማስመሳይ እህት እና ያው ባርኮቴም ይሄን ሰምተው ግራ ገብቶት ነበረ። ዴቭም ደግሞ ያው ማስቀየም እንዳልነበረበት ማስከፋት እንዳልነበረበት በስካር ውስጥ ሆኖ ቢሆን እየተናገረ ነበር ማለት ነውና ያቺ እህቱ ራሱ የዴቭ እህት ራሱ በጣም ተናዳባታለች ማለት ነው። ምክንያቱም ለምለምን ከኤላ ቤት አስወጣታለሁ እና አስወጣታለን ብላ ቃል ስለገባችላት እሷ ደግሞ ማናት አዴን አባረረቻት እንጂ ያቺን ልታስወጣት በፍጹም አትፈልግም። እንደገና ደግሞ ስራ ጉዳዩም አይደለም እና ሰው በሰቤት አሁን አዴን አባራታለች ማለት ነው። እና ምንድነው ይሄንን ክፍተት ተጠቅማ ዴቭም ሰክሮ ሲመጣ ክፍሉ ገባች። ክፍሉ ገብታ ግን ስታወራ አዴን ካልመለሻት እንዳታናግሪኝ ምናምን ነገር እያላት ከነው ማመጣለ ምናምን ያለች እንግዲህ እሷ ያው ወዳሃለው ምናምን ስለምትለው በዚህ አጋጣሚን ተጠቅማ ዴቪን ለመቅረብ ነው የምትፈልገው ማለት ነው። ነገር ግን ዴቭ አላስተጋተም። ነገር ግን አጠገቡ ሄዳ ተኝታለች። እንደዛ ሆኖ ለምለምና አዴ ያው ደሞዛን ለመጠየቅ ስትመጣ ክፍል ገቡባቸው ማለት ነው በር ከፍተው እና ምንድነው እንግዲህ ቀጣይ ላይ የሚመስለኝ ቀጣይ ላይ የሚመስለኝ እንግዲህ ያው አብረን ያለን ምናልባት እንግዲህ ባርኮቴ እናትም ተመጣና ወይ አዴ ጥፋተኛ እንዳልሆነች ወይ እሷ ተናገራለች ወይ ደግሞ እዚህ ጉዱ ይፈርጣል ብዬ ነው ማስበው ማለት ነው። ምናልባት እንግዲህ ደግሞ ያው ሌላ ዘዴ ካልፈጠሩ ሌላ ዘዴ ካላመጡ በስተቀር ዞሮ ግን ያው ፍቅር ላይ ነው ፍቅር ጥፋተኛ መሆኑ ይታወቃል ብዬ አስባለሁ ማለት ነው። የሚከተለው ነው እንደሞ የሚደረገው ነገር እንግዲህ አብረን እና ይሆናል። ነገር ግን አዴ ሁሌም እንደዚህ ምስኪን እየሆነች ሁሌም ዝምታ ያበዛች ዝምታኮ እናንተ አሪፍ ነው ትግስት ማድረግ ጥሩ ነው። ግን ደግሞ ሲበዛም ይጎዳል። የምር እንደዚህ አይነት ድራማ ወይም ፊልም ማየት ብዙ ነገርን ያስተምራል የምር ማለት ነው። እኔ እንደ አዴ ድራማ አይቼ ተከታትዬ አላቅም በርግጥ ማለት ነው። ግን በቃ ከሷ ላይ እኔ ብዙ ነገር ተምራለሁ። በክፋት መንገድ ቢትሄዱ ማህን ፍቅር የምትተውነው በቃ እንዴት ነው ሰው ለማልካም ሰው እንዴት ነው የሚለውን ነገር በጣም ነው በቃ ትምርት መስጣችሁ ማለት ነው። የምር ሰው ካሌላችሁ ምናልባት አንድ ሰው ለኔ ያሉልኝ ብላችሁ የምታምኑ ሰዎች እናንተ ስገፋ ከዛ ወጣችሁ ደግሞ መግባ ስታጡ ምን ሀል ነው በቃ ውስጣችሁ ስሜታችሁ የሚጎዳ አእምሮአችሁ የሚጨነቁ ምን ሀል ነው። በተለይ ሁሌ ሰራተኛ ሆናችሁ የበታችነት እንዲሰማችሁ እያደረጉ የምትሰሩባቸው በቃ እንደዛ አይነት ሰርታችሁ በዛ መልኩ ገንዘብ ስታገኙ ምን አይነት ስሜት ምን አይነት በቃ ትምርታዊ ነገር ነው የሚሰጠው ብላችሁ ነው የምታስቡት ማለት ነውና የእውነት እኔ የአዴ ትግስት ብዙ ነገር አስተምሮኛል። ከዝምታው ላይ ራሱ የሆነ በቃ ብዙ ነገርን ዝምታ ሲበዛም ደግሞ እንደሚያጠቃ የምሬን ነው የምላችሁ። በጣም ዝምታ ሲበዛም ደግሞ የሆነ እንደና አንዳንድ ሰው እኮ ኃይለኛ ሰው ወይን ደግሞ ዝምተኛ ሆኖ ከዛ ከተነሳበት የማይመለስ ወይን ደግሞ የሚቆጣ ሰው ምን ይባላል ያ ሰው አረ ከተነሳችማ ተገለነ ከተነሳማ ይገለናል ነገሩን ባንቆሶቆስ ይሻላል የሚባልበት ቦታ አለ። ለካ ስለሁሉም ነገር መልስ አለ እና ይቀጥለው ደግሞ ምን እንደሆነ አብረን እናያለንላችኋለሁ። ውድ ቤተሰቦች መልካም ቆይታ ይሁንላችሁ። አዴ የኔ ወደ በርባራ በርቺ እና መልካም ቆይታ ይሁንላችሁ ውድ ቤተሰቦች ለይኩ